ዘርፌ ከበደ በአዳማ የተናገረችው ነገር ግልጽ ወጣ። እንኳን ለዐቢይ ጾም አደረሰን አደረሳችሁ። ዘወረደ ብለን ጀምረናል። ደግሞም ክርስቶስ ተንሥአ እሙታን ብለን ወንድሞቻችን ልትመለስ ነው እያሉ ነው። መመለስ ፈልጋለች። የሆነ ያልተረጋጋ ነገርም አላት ሳያት እግዚአብሔር እንደሚፈውሳት ግን ደግሞ ይሄ ተገፋው። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። እንግዲህ ዛሬም እናንተን ያስተምራል ይመክራል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። ጉልበት ይኖረው ዘንድ ላይክ ማድረግ፣ ሼር እና ሰብስክራይብ ማድረግ እንዳይዘነጋ ለማለት ወዳለሁ። የኦርቶዶክሳዊ ትብብሮቻችን እጆቻችን እያነሱ ስለሆነ ማለት ነው። እርስ በርስ እየተባበርን ስላልሆነ በደንብ ከኛ የሚጠበቀው ነገር እናድርግ። እንግዲህ ዘርፌ ላይ ትኩረት ያደረጉ ርዕሶችን ሐሳቦችን ነው ዛሬ የምናነሳው። ስለዚህ በደንብ አድርጋቸው ላይክ ማድረግ እንዳይረሳ። ልትመለስ ነው ወይ? እንግዲህ ወንድሞቻችን መዝሙረ ያሬድና ዘማርያም ዲያቆን ዘማርያም አንድ ላይ ሆነው የተነጋገሩ ነበርና ከንግግሮቻቸው መካከል ሊመለሱ ይመስላል፣ ዘርፌ ልትመለስ ትመስለኛለች በማለት ወንድማችን መዝሙር ያሬድ በስፋት ሲናገር ሰማና እናልምጥ አራግና እንመጣለና ምን ትላላችሁ? ሁላችሁ ይምጣ አይደለ? ይያዘው አይደለ? ሳምንታቶችን በሙሉ እኔ ግን ቤቴን ከፍቼ እኔም ጉልበተኛ ሆናለሁ። እንዲህ ነው ለካ። ስለዚህ ቤት ከፍተው ቀን ይመርጡና እያንዳንዱን ሳምንታት በዚህን ቀን እያንዳንዱን ሳምንት ሐዋርያ የሚሰጥበት ይሄ ነው ብለው ከቻሉ በየቀኑ ቢገቡ ደስ ይለናል፣ ሰዓት ወስነው። ካልቻሉ ደግሞ በሚመቹት ጊዜ ይንገሩና በዛን ቀን ተመጡ። በዛ እያንዳንዱ ሳምንታት ብንማራቸው ጥሩ ነው። እየገባን እያወቅነውም ብንጾምም ጥሩ ነው። እርሱም ለጠፉበት መመለሻ ይሆናልና በዐቢይ ጾም ደግሞ በቃ ትልቅ ጥሩ ሱባኤያችን ይሆናል። ስለዚህ በዚህ መንገድ እንገለጣለን ማለት ነው። ወንድማችንም ልጆቻችን ቤተሰቦቻችን ሁሉ ሰላም ናቸው አይደል? እግዚአብሔር ይመስገን ሁሉ ሰላም። በቃ ምንም ሳያስተነፍሱኝ ጉልበተኛ ሆኑ ማለት ነው። አዎ በቃ ምንም በቃ ሁሉ እኮ ሰው ወሰነ እኮ። አዎ ይላል እኮ ሰው። የኢትዮጵያ ሕዝብ ምን ችግር አለ? አንድ ሰው ጀማሪ ካለ ከስራው ያለን የሚሄደው አንድ ሰው ይቀጥለኝ ደግ ሕዝብ ነው። ይሄው ይከተላል። በቃ ዝም ብሎ እሺ ነው የሚለው። ስለዚህ ያሬድ አይቀጥል የሚል ሰው የለም። ሁሉም ሰው አዎ ይቀጥል የስ ነው የሚለው። ስለዚህ ያሬድ በራሱ ቀን ወስኖ ይሄው አሁኑ ቃል ይውላል ጭራሽ። አረ ዲያቆን ይታው ያዳምጥኝ። እኔም ይሄው ፍርድ ቤቱ ወስኗል። በእንትን በውሃ ነው በውሃ ላስቲክ ፓርላማ መታየው በውሃ በቃ ጸደቀ። ይልቅ ዲያቆን ይሄን ሰሞን የማናት በዘርፌ ላይ የሰጡትን አስተያየት እያየው ነበርና እኔ ሳስበው እንዲያው መመለስ ፈልጋለች። የሆነ ያልተረጋጋ ነገርም አላት ሳያት እግዚአብሔር እንደሚፈውሳት ግን ደግሞ ይሄ ተገፋው፣ ተሰደብኩ፣ ተደበደብኩ የሚባለው ፋሽን ዛሬም ድረስ መምጣቱ በጣም ይገርማል። በጣም 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 እና ኢየሱስ ስላልኩኝ ተሰደብኩ፣ ኢየሱስ ስላልኩኝ ተገፋው፣ ኢየሱስ ስላልኩኝ እንዲሆንኩኝ የሚባል ነገር በጣም እንዲያው ያለፈበት ፋሽን ሆኖ ዛሬም ድረስ ሲጠቀሙት ያሳዝናልና በዚህ ላይ እኔ አንድ ካገኘሁት አይቀር ሀሳብ ሊሰጡ የሚፈልገው ከኦርቶዶክስ የወጡ ሰዎች ብዙ ጊዜ ስናያቸው ይሁን ያለመረጋጋት፣ መረበሽ፣ በቃ ስቴብል አለመሆን፣ ይሁን ጭንቅ ማለት ፊታቸው ላይ ራሱ የሚነበብ ነገር አለ እና ያንን ግን በምንድነው ሊሸፍነው የሞክሩት? በቃ ቤተክርስቲያኗን በመስደብ ቤተክርስቲያኗ ላይ በብዙ ነገር በመናገር በኋላ ደግሞ ተገፋው ማለት እና ይሄ ነገር እንዴት ነው የሚያዩት? እኔ የዘርፌን ብቻ አይደለም እግዚአብሔር ይመልሳት። እውነቱን ለመናገር የጠፉትን ሁሉ እግዚአብሔር ቢመልሳቸው ደስታ። ይሁን ጭንቅ ማለት ፊታቸው ላይ ራሱ የሚነበብ ነገር አለ እና ያንን ግን በምንድነው ሊሸፍነው የሞክሩት? በቃ ቤተክርስቲያኗን በመስደብ ቤተክርስቲያኗ ላይ በብዙ ነገር በመናገር በኋላ ደግሞ ተገፋው ማለት እና ይሄ ነገር እንዴት ነው የሚያዩት? እኔ የዘርፌን ብቻ አይደለም እግዚአብሔር ይመልሳት። እውነቱን ለመናገር የጠፉትን ሁሉ እግዚአብሔር ቢመልሳቸው ደስታችን ነው። ግን አሁን ላይ ይሄ አጀንዳ ተደርጎ እንዲያው አቴንሽን በቃ እዩኝ እወቁኝ፣ ዝም ነው ጽም አለ ጭጭ አለ ረጭ አለብኝ የሚል አይነት ስሜቶች እየመጡ እርግጠኛ ነኝ እሷ ብቻ ሌሎቹም ይቀጥላሉ ገና እና እኛ እንደ ክርስቲያን መጸለይ ነው ያለብን። እግዚአብሔር ይርዳት።
ግን ደግሞ እንደ ክርስቲያን ደግሞ ምንድን ነው ኤክስፔክት ማድረግ ያለብን? እንደዚህ አይነት ነገሮች ስናይ የእኛስ ሪስፖንስ ምንድን ነው መሆን ያለበት? አንዳንድም ከቁጭት አንጻር የማየውን ነገር የሚናገሩ አንዳንድ ነገሮች ስላየው ምንድን ነው የእኛስ ምላሽ መሆን ያለበት? ዲያቆን እንደውም ለመነሻ እንዲሆን ካስፈለገ ሁለት ነገር ማንሳት፣ አንደኛ እኔ ይመስለኛል ለመመለስ ፈልጋ ነው ይለው እንውሰደውና፣ ግን በዋናነት በዚህ ወቅት ቃለ መጠይቅ ያደረጉት በእነሱ ዘንድ ትልቅ ያው ሆኖ ስለተገኘ ዮኒ ማኛ እርስ በርሳቸው ያለው ክፍፍል በጣም ስላነሳው ይሄን ነገር ከበር ለማድረግ እሷን የናስቶ አጀንዳውን ወደዚህ ኳሳውን ወደዚህ ለማዞር ነው እንጂ እርስ በርሳችሁ ዲቤት ግቡ፣ እርስ በርሳችሁ እንገናኝ፣ ዮኒ ማኛ ጋር እንገናኝ፣ እንደዚህ እናደርግና ሉተራውያንና ምናምን ስለተባባሉ እችኛዋን ወቅታዊ ጉዳይ የሚሸፈንበት ነገር ጠፋ። አሁን ስለዚህ ወደ ኦርቶዶክስ አይደለም እርስ በርሳችሁ ተግባቡ የምትለው አቃል በምን ትሸፈን? እኔ የሚመስለኝ ይሄ ነው። እና ተቆርቁራ ነው ልትመለስ ፈልጋ ነው ያርግ። እኔ በጣም የምፈልገው እሱ ያርግላት። ግን የሚኮነው ግን በክስ ነው ወይ? ደግሞ እኮ የሚገርም ሁሉም ሰው እንዴት አንድ አይነት ይሆናል? አንድ አይነት ሙዚቃ፣ አንድ አይነት ትልምት፣ አንድ አይነት ንግግር፣ ሁሉም በቃ ማንም ብጠይቀው ክርስቶስ ስላልኩኝ ኢየሱስ ስላልኩኝ ሁሉም ደግሞ የሁሉም ተሐድሶ ውስጥ የሚገባ ዘማሪ ንግግር ይችላል። እንደው አብዴት አይደረግም እኮ ቢያንስ ይነቀራንም አይ እና ፋንቱ ወልዴ ድሮ የዘመረችው ጻን ያን የዘመረችው መዝሙር አለ አይደለ? ሞት ነው ረሃብ ከክርስቶስ ፍቅር የሚለይ የሚል መዝሙር ዘመረች። ይሄን ስትዘምር ፋንቱ ክርስቶስ ለምን እንደምትይው ከክርስቶስ ፍቅር የሚለየን ትያለሽ እንጂ ውጭ ብለን ያባረርናት። ከፋንቱ ወልዴ በፊት አልዘመረች መቼስ ዘርፌ። በጣም ጥንታዊ የቆየ መዝሙር እውነት ስለሆነ ኢየሱስ ክርስቶስ የሚለው የንስሐ የይልማ መዝሙር ስንዘምር ኢየሱስ ለምን ብለህ ጠራ ብለን ነው እኛ ይልማን ያባረርነው እንዴ? በጣም የይልማ መዝሙር እኮ በጣም ብዙሃኑ እኮ እንደሞ እኮ ስለ ነገረ ክርስቶስ ነው። ዲያቆን ኢየሱስ የስጠራ ስሙን እንደዚህ ሆንኩ ብሎ የሚናገሩ ሰዎች ማለት ይልማን አልሰማችሁም? እውነት ስለሆነ ኢየሱስ ክርስቶስ ሲል እንግዲህ ልትመለስ ነው ወይ የሚለው አሻሚ ነው ማለት እኔ አንዳንዴ ሊሆንም ይችላል። ግን በጣም ማከብራቸውና የማደንቃቸው ሁለት ወንድሞች አሉ፣ ዘማሪ ሐዋዝ እና ዘማሪ እዝራ። ድምጻቸው እንኳን አልተሰማም። ሲመለሱም ይውኛል አሉ። ተደብቀው መተው ተደብቀው የሚያገለግሉ ናቸው። ለምን? ያ ጥፋታቸውን አውቀዋል። ያ የሄዱበትን ትክክለኛ ያልሆነውን መንገድ ለይተውታል፣ ተረድተውታል። ለዚያ እንደዛ አላሉ። እነዚህ ሰዎች ለምንድን ነው በዚህ ደረጃ የሚናገሩት? እንደውም ምን አለች? ለመጀመሪያ ጊዜ ድንጋይ ተወረወረብኝ አዳማ ስላሴ ቤተክርስቲያን ነው ኢየሱስ በማለት ያለች። እዛ የምትገኝ የዘርፌን ውሸት ያጋለጠች አንድ እህታችን አዳማ ስላሴ የነበረውን ክስተት እንዲህ ትላለች። እንኳን ለዐቢይ ጾም አደረሳችሁ። ዘወረደ ብለን ጀምረናል። ደግሞም ክርስቶስ ተንሥአ እሙታን ብለን እንድንዘምር ያብቃን። አሁን ቪዲዮ ልሰራ የፈለኩትኝ ጠብቄ ነበረ ብዙ ልጆች በዚህ ዙሪያ ቪዲዮ ይሰራሉ ብዬ ማለት በአዳማ ስላሴ ዙሪያ ዘርፌ ባነሳችሁ ማለት ነው። እና በሰዓቱ የነበሩ ሰንበት ተማሪዎች ቪዲዮ ይሰራሉ ብዬ ጠብቄ ነበረ፣ መልስ ይሰጣል ብዬ ጠብቄ ነበር። ግን እኔ አልደረሰኝም። ተሰርቶ ሊሆን ይችላልና አጋጣሚ ሆኖ በቦታው ነበርኩኝ። የዛሬ 8 ዓመት ማነው 10 ዓመት መሰለኝ ባልተሳሳትና 2008 ማለት ነውና ጉባኤ ተዘጋጀ። ከዛን ሰባኪ መተው መምህራን መጡ፣ ዘማሪ እሷ መጣች እና ከዛን ብዙ ፕሮቴስታንቶችም ጉባኤው ላይ ታድመዋል። ያው እንትን ስለተባለ ብዙ ጊዜ ቸርቻቸው ላይ ይከፈት ነበረ መዝሙሯ ምናምን ነገርና መጡ። ብቻ በቦሌም መተዋል። ጉባኤውን ታድመው ነበረ ፕሮቴስታንቶች እና ምን ሆነ? መዝሙር ስብከት እየተሰበከ ሰንበት ተማሪዎች በወረቀት ጽፈው ይሄ መዝሙር ዘምሪልን ብለው የማርያምን መዝሙር ዘምሪልን ብለው ይሰጧታል። ከዛን ሲሰጧት የእሷ መልስ ደባሪ ነበረ። እናንተ አትመሩኝም አይነት ነገር ማለት ነው። በራሴ የፈለኩትን ነው የምዘምረው፣ መሪ አያስፈልገኝም የምዘምረውን አይነት መልስ ነው የመለሰችላቸው። ከዛን የወረቀቱን እንደዛ
ከዛ እየተነሱ ጠይቋት 3-4 ልጅ ይሆናል ተነስቶ ሲጠይቋት የነበረው ማለት ነው። እሷ ቁጭ ብላ መምህር እያስተማረ ተነስተ ቁጭ ባለችበት እየሄዱ ሲያናግሯት ነበርና በማግስቱ ስንሰማ መዝሙር ይሄንን መዝሙር ዘምሪልን ነው የማርያም መዝሙር ዘምሪልን ያሏት። አልዘምርም አሪፍ መልስ ስላልሆነ ነው ተራ በተራ እየተነሱ ከአንዱ አንዱ ሜቢ ይሻል ይሆናል ብለው አላቅም ተነስተው የጠየቋት ቁጭ ባለችበት እየሄዱ በክብር ነው የጠየቋት። ምንም ስድብ እንገልሻለን እናፈርጥሻለን ምንም የለም። በቃ በክብር ይሄንን መዝሙር ዘምሪልን እባክሽ ነው። 3-4 ልጆች ይሆናሉ የጠየቋት። ከዛ ጉባኤ ስብከቱ አለቀ። ትምህርቱ ልክ አልቆ መዝሙር ተጀመረ። ልክ መዝሙር ተነስታ አንድ መዝሙር ዘመረች። ከዛ ሁለተኛ መዝሙር ስትጀምር ሰንበት ተማሪው በራሱ መዝሙር ከታች አነሳ። ምን የሚለውን መዝሙር? ለማርያም የሚለውን መዝሙር አነሳ። ከዛም በደንብ ድምጻቸውን ከፍ አድርገው ለማርያም የሚለውን መዝሙር መዘመር ጀመሩ። ከዛ እሷ በማይክ እየዘመረች ነው፣ እነሱ ታች ያለ ማይክ እየዘመሩ ነው። ግን ብዙ ስለሆኑ ይሁን አላቅም የእሷን እንትኑን የእነሱን ድምፅ ይሰማ ነበረ። ከዛ መዝሙር አቆመች እሷ እንጂ ሞንታርቦ አልጠፋም። እሷ መዝሙር አቆመች እና ሞንታርቮ አጥፍተው ምናምን ይላል ኢንተርቪዋ ላይ እና ሞንታርቮ አልተዘጋም ነበረ። እሷ ናት መዝሙሩን አቁማ እያለቀሰች በሴቶች መውጫ በኩል መኪናዋ ደግሞ በሴቶች መውጫ በኩል ነበር ያለችው። በመኪናዋ ወደ ሄደች። የሰደባትም የለ ምንድነው እሱ እንትን ድንጋይ ወረወረባት የለ። ህፃናት ድንጋይ ወርውረውብኝ ሰድበውኝ ተፍተውብኝ አለች። ይሄ ሁሉ ድራማ የለም። አጋጣሚ ሆኖ ለእንትንም አይመችም። የስላሴ እንትኑ ከፍ ያለ ነው፣ ክብ ነው እና እንትኑ ይሄ በጣም ከፍ ያለ ነው። በደረጃ ነው የሚወጣው ወደ ቤተ መቅደሱ እና አለው ደረጃ እንደዚህ የምታውቁ እና መድረኩ እንደዚህ ለመሰዳደብም ሲሰደብም የሚሰማ አይነት ነገር አይደለም። ደግሞም የሰደባትም የለም። አጋጣሚ ሆኖ ቅርብ ነበር ለእንትኑ ቅርብ ነበር ለእንትኑ ለቤተ ክርስቲያኑ ለቤተ መቅደሱ ማለት ነው። ብዙ ሩቅ አይደለም፣ ይታየናል ሁሉም ነገር ማለት ነው። እና የተፈጠረው ይሄ ነው። ከዚያ ውጪ እሷ ባለችው እንትን አይደለም። ጠብቄ ነበር ግን በጣም እዛ ሰንበት ደብሩ ላይ የነበራችሁ በሰዓቱ ስታገለግሉ የነበሩ ሰንበት ተማሪዎች ነው እውነታው ይሄ ነው ብላችሁ ቪዲዮ ትሰራላችሁ ጠብቄ ነበር። ግን አላቅም፣ ምናልባት ተሰርቶ ሊሆን ይችላል። እኔ ግን አላየሁም እና ያለው እውነት ነው ይሄ ነው። ያው የኔ ቪዲዮ 100-200 ሰው ነው የሚያየው፣ ብዙ አይታይም። ግን ያ ምናልባት ያንን ኢንተርቪው ያየ 100 አንድ ሰው ራሱ እውነቱን ቢያውቅ ጥሩ ነው ብዬ ነው። ምክንያቱም የእሷ ኢንተርቪው ትንሽ ከባድ ነው። በእርግጥ ብዙ ሰው ሪያክት አድርጎበታል። ግን ሪያክት ያደረገበት ቤተክርስቲያን ክርስቶስን አሰብክም በሚለው ነው እንጂ አሁን እሷ አሰብክም ለምሳሌ አሁን ብላ ምሳሌ ያደረገችው አዳማ ስላሴን ቤተክርስቲያን ነው ያቀረበችው። ማለት እኔ ኢየሱስ ስል እነሱ ከታች ማርያም ብለው ዘመሩብኝ እና ሰደቡኝ፣ አዋረዱኝ ብላ ያለችው እና እንደ ምሳሌ ነው ያቀረበችው። እና ወታችሁ ነው እንደዛ አይደለም ማለት አለባችሁ። በጣም ታይቷል እንትኗ ኢንተርቪዋ በጣም ነው የታየው፣ ቫይራል ሆኗል። ቲክቶክ ላይም ተቆርጦ የወጣውን ቫይራል ሆኗል። ዩቲዩብ ላይም የታየ እንትን የተደረገውን በጣም ወጥቷል። ሰው መመለስ አለባችሁ ብዬ አስባለሁኝ። አመሰግናለሁ። እሷ ባለችው እንትን አይደለም ጠብቄ ነበር ግን በጣም እዛ ሰንበት ደብሩ ላይ የነበራችሁ በሰዓቱ ስታገለግሉ የነበሩ ሰንበት ተማሪዎች ነው እውነታው ይሄ ነው ብላችሁ ቪዲዮ ትሰራላችሁ። ያው ውሸት አንድ ሁለት የለውም ማለት ያዞን ባነበር ስታነባ የነበረው ማስመሰሉ አለ ድንጋይ። እኔ በእርግጠኝነት የትኛውም ቤተክርስቲያን ኦርቶዶክስ ሆኖ ኢየሱስ ስላልሽ ውጪ ከመድረካችን ብሎ ድንጋይ ወርውሮ ምራቅ ተፍቶ ገፍቶ ከቤት የሚያወጣ የለም የትኛውም ቦታ። ነገር ግን አስተምህሮዋ ላይ ዝማሬዋ ላይ ሕጸጽ ካለ ኑፋቄ ካለ ግን ወደ መድረክ ያቀርብ።
ለምን ሁሉም ቀናኢ ልብ ስላለው ማለት ቀናኢ ልብ ስላለው ስለዚህ ዘርፌን ጨምሮ መሰሎቿ ተገፍተናል ተመተናል እንደዚህ ይሆናል የሚሉትን ድራማ ውሸት ነው የተጋለጠ ውሸት ነው ዘማሪያም ይቀጥላል በደንብ አለ እንደው ዕውቀት ማነጻጸር ስለማይገባ እንጂ በዕውቀት በብስለትም እኮ ዘማሪ ያውዝ እኮ አንቺ ይበልጣል ዲያቆን ማለት በክህነቱም ብትመጪ በጥልቀት በመንፈሳዊ ዕውቀት ብስለት ብትመጪ ሐዋዝ ሲመጣ ምን አለኝ ዘማሪ እዝራ ሲመጣ ምን አረገልኝ ዘማሪ ሐዋዛውን ሲመጣ ኢየሱስ እንዳልጠራ ብሎ ያስገባል እዝራ ሲመጣ ኢየሱስ ስም እንዳልጠራ ብለው ተከልክሎ ነው የመጣ አሸናፊ ገብረ ማርያም ሲመጣ ኢየሱስ የሚበለው ስም እንዳልጠራ ተብሎ ነው የመጣ ኦርቶዶክስ ቤተክርስቲያን ኢየሱስ ሲባል ሰዎችን እንታሳደድከው ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው ዘርፌት እዚህ ሸለ መዝሙር ካንቺ ፊት የነበረችው እህታችን ዘማሪት ፋንቱ ወልዴ ምን የሚል መዝሙር አለ ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ መዝሙር ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ ብላ ስትዘምር ለምንድን ነው ፋንቱ ኢየሱስ ክርስቶስ ፍቅር የሚለይሽ ውጪ ተብላለች ይልማ ኃይሉስ እውነት ስለሆነ ኢየሱስ ክርስቶስ ብሎ ሲዘምር ተባረረ መዝሙር እውነት ስለሆነ ኢየሱስ ክርስቶስ የሚለው አንተ ነው ኢየሱስን ስም ጠራኸው ውጣ ተባለ ቸሩ ሆይ ናና ቸሩ ሆይ መድኃኒዓለም ናና ስንል ለምን ጠራኸው ተባለ አማኑኤል የለም የሚሳነው ላ ሲስተሪው ስትዘምር ውጪ ተባለች ጤነኛ ነን ግን በእውነት ኢቭን ካህን እንኳን በየቀኑ በኪዳንም በቅዳሴ ጊዜ በሚያሳርግበት ጊዜ ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ጌታችን ኢየሱስ ክርስቶስ እያለ ሲጠራ እንዴት አትሰብም ይሄንን ጌታችን ኢየሱስ ክርስቶስ የካህናት አለቃ ብሎ ካህኑ ሲያሳርግ ህዝቡ ዝም በል ኢየሱስ ስም አትጥራ ነው ያሉት ካህኑ እጁን ከታጠበ በኋላ ዲያቆኑ እንደሚለው ንጹሕ የሆነ ከስጋው ደሙ ይቀበል ንጹሕ ያልሆነ ግን አይቀበል ለሰይጣን ለመልእክተኞች ወተዘጋጀ መለኮት እሳት እንዳይቃጠል በልቦናው ልዩ ሐሳብና ዝሙት ያለበት ቢኖር አይቅረብ እጄን ከአፋ የእድፍ ንጹሕ እንዳደረግኩኝ ከሁላችሁ ደም ንጹሕ ነኝ ደፍራችሁ ወደ ክርስቶስ ደም ስትቀርቡ እኔ ከመቀበላችሁ መታለፍ የለብኝም ኃጢአታችሁ በራሳችሁ ላይ ይመለሳል እንጂ ካልሆነ ዲያቆኑ እንደሚለው ይህንን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ቢኖር ማንን ጌታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ ማንን ጌታችን ኢየሱስ ክርስቶስን ይሄ አሁን ካህን የሚለውን ቃል ዝም ብሎ ነው ብለህ በድፍረት ስጋው ነው የምትቀበል የምታቃለው ቀዳሽ ካህኑ ሰራይ ካህኑ አይደለም ስለዚህ ዘርፌ ብዙ አማራጭ አለሽ አሁንም ቤተክርስቲያን ትጠራሻለች ግን በማስመሰል አይደለም ግን በውሸት አይደለም ቦታው የእውነት ነው የምትመለሺው በእውነት መሆን አለ ድራማውን ተይው በቃ ይሄ አያዋጣም አሁን ትተኛለሽ ማታ ግድ የለም ፖድካስት ወጣ ምናምን ሰው እንደተንጫጫ ችግር የለውም ግን ማታ ትተኛለሽ ግን የሌላ ሰላም አለሽ ግን እውነተኛ ኢየሱስ የሚለውን ስም ስንጠራው እየዘለለ ነው የምንሄደው ተአምረ ኢየሱስ ይነበብ እንደሚለው ተአምረ ኢየሱስ አሁን የማይነበበት ደብር አለ ጻድቅ ስም የታነጸ ቤተክርስቲያን ነው ተአምረ ኢየሱስ አይነበባል ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው የሚል የለም ያውን በዜማ እሱን ዘለለው ወይስ እንደዚህ የሚያዘመውን ቄስና ዲያቆን እየገፈተር ነው ሰላም ኦርቶዶክሳውያን ቤተሰቦች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ አብይ ጾም በሰላም አደረሰን እንግዲህ ገና ጾሙ ከመጀመሩ የዲያብሎስ የግብር ልጆች ልክ አምላካችን መድኃኒታችን ኢየሱስ ክርስቶስ መዋለ ጾሙን ሲጀምር ፈታኝ ይለዋል መጽሐፍ ቅዱስ ዲያብሎስ ፈታኝ ቀርቦ ሊፈትነው እንደሞከረ ሁሉ ይሄው በጾማችን ጅማሬ ላይ ይሄ ቪዲዮ ተለቋል እነሆ እንደው ምን አይነት ጥያቄ ውስጥሽ ተፈጥሮ ነው ከዛ በኋላ አሁን ወደ መጣሽበት መንገድ እንድትመጪ ጉዞ የጀመርሽው ምን አይነት ጥያቄዎች ውስጥሽ ተፈጠሩ አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው ያንንም የእግዚአብሔር ቃል ሳነብ ነው እኔ መጽሐፍ ቅዱስ አነባለሁ በፊት አሁን እነ መጋቢ ሐዲስ በጋሽ ሲያስተምሩ አየትም አልሄድም ቁጭ ብዬ ጽፋለሁ እና አንድ ጥቅስ ነው ያነበብኩት ያ ጥቅስ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል እቺ የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችሁ ማለት ነው ስለዚህ መጠየቅ ጀመርኩ ለመውጣት አይደለም መልስ ለማግኘት ከዛ በኋላ ሄድኩኝና ማቃቸውን ሰዎች ጠየቅኩ ያው አገልጋይ እንደመሆን ይመጣል ብዙ ሰዎች ጋር ስለምገናኝ ብዙ አገልጋዮች አባቶችም ጋር ስለምገናኝ መጠየቅ ጀመርኩ መዳን በሌላ በማንም የለም ይላል የመጽሐፍ ቅዱስ የኛ ቤተክርስቲያን ደግሞ በቅዱሳን አማላጅ ነው በማርያም አማላጅ ነው በጻድቃን አማላጅ ነው አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍህታትም ይድናል ትላለች የቱ ነው እውነቱ የሚል ጥያቄ ነበር ያቀረብኩት የእውነት ይሄ ሁሉ ነገር ይመጣል ስደት ይመጣል መከራ ይመጣል ብዬ አስቤ አልነበር እኔ ለመጣው ጥያቄ መልስ አግኝቼ ለመቀጠል የኔ ሐሳብ ማለት ነው ከዛ የመጣልኝ መልስ ግን
ዝም በይ የሚል ምንድነው ታድሶሽ እንዴ ምናምን አሉኝ ማለት ነው። ከዛ በኋላ ሳነብ እነሱም ያስተምሩት አስተምሮ ከመጽሐፍ ቅዱስ ጋር እንደሚጋጭ ከእውነቱ አባት ከሆነው አይደለም የመጽሐፎች ሁሉ አባት ከሆነው ከመጽሐፍ ቅዱስ ጋር ሕያው ከሆነው ከእግዚአብሔር ቃል ጋር ዘላለም ከሆነው ከእግዚአብሔር ቃል ጋር እንደሚጋጭ ደረስኩበት ማለት ነው። እንግዲህ ቤተሰቦቼ እንግዲህ ወይዘሮ ዘርፌ ከበደን እንደሰማችኋት ነው። እኔ ከኦርቶዶክስ ተዋህዶ ሃይማኖት ወይም ደግሞ ከቅድስት ኦርቶዶክሳዊት ተዋህዶ ቤተክርስቲያን የወጣሁት ኢየሱስ በማለቴ ነው። ስደቴ የጀመረው ኢየሱስ በማለቴ ነው። ቤተክርስቲያኒቱ በኢየሱስ እንደማታምን ደርሼበት ነው። እንደውም የለወጠኝ አንድ የመጽሐፍ ቅዱስ ቃል አለ። እሱም መዳን በሌላ በማንም የለም የሚለውን ቃል ሳነብ እችን ቤተክርስቲያን ስመለከታት ደግሞ መድኃኒቷ ብዙ ሆኖ አገኘሁት የሚል ነገር ነው የተናገረችው። በነገራችን ላይ አዲስ ነገር አልተናገረችም። የሁሉም የሞኝ ቋንቋ ቢኖር መዳን በሌላ በማንም የለም የሚለውን ጥቅስ በማንሳት ቅድስት ኦርቶዶክሳዊ ተዋህዶ ቤተክርስቲያንን መክሰስ ነው። ነገር ግን መጽሐፍ ቅዱስ እኔ ስለዚህ ልናገር ዛሬ አልመጣሁም። ቤተሰቦች ስለ መዳን ትርጉም መዳን ማለት ምን ማለት እንደሆነ በምን እንደሚገለጥ ስለ መዳን ያለውን ትምህርት የቤተክርስቲያኒቱ ትምህርት ምን ይመስላል፣ መዳን ማለት ምን ማለት ነው የሚለውን የቤት ስራ ሰጥቻችኋለሁ። ሰርች አድርጋችሁ ዛሬ እግዚአብሔር ይመስገን ቴክኖሎጂውን ለመልካም ነገር ከተጠቀምንበት አለ። ስለዚህ እንድትማሩ ወይም ደግሞ እንድታዳምጡ እየጋበዝኳችሁ፣ ግን ዘርፌ ከበደ በትክክልም ከቤተ ክርስቲያን ለመውጣት ምክንያት የሆናት ይሄ ነው፣ እውነታው ይሄ ነው፣ ልቧ ያውቀዋል። በፍጹም ይሄ አይደለም። እንደዛማ ቢሆን ይሄ ሁሉ አማኝ በቤተ ክርስቲያን ውስጥ ባልነበረ ወይም ደግሞ ባልተረፈ። እናም ወገኖቼ እሷ እንደምትለው ኢየሱስ በተጠራ ቁጥር ኢየሱስ ባልን ቁጥር ከቤተ ክርስቲያን የምንባረር ቢሆን ኖሮ እነዚህ ዘማሪያን ዛሬ እዚህ ቦታ አይኖሩም ነበር። እስኪ ተመልከቷቸው። ለምሳሌ ሁለት ዘማሪያንን ላስደንቅ። እንጀራ ሆንክ ለስንቱ መጠጥ፣ ለስንቱ መጠጥ፣ ለስንቱ እንጀራ ሆንክ ለስንቱ መጠጥ፣ ለስንቱ መጠጥ ኢየሱስ ሲጣፍጥ ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ፣ የምኖርበት ተስፋ እርሱ ነው እረፍቴ። ያለ ጌታ ብኖርማ እንዴት እሆናለሁ? ስለ ስሙ ብነቀፍም ነፍሴን እሰጣለሁ። እነዚህ ሁለት መዝሙሮች ትንሹ ማሳያ ናቸው። በጣም ብዙ መዝሙራት ስለ ኢየሱስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተዘመሩ መዝሙራትን ማዳመጥ ይቻላል። እስኪ ደግሞ ቅዳሴያችን ስለ ኢየሱስ ምን ይላል? ቤተሰቦች ተመልከቱ። ኢየሱስ ክርስቶስ ጥዑመ ስም ለዘይሴውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሎ ኢየሱስ ክርስቶስ ወመድኃኒት ለዘይበሎ። ከዛ እንቀጥላለን እኛ ኢየሱስ ክርስቶስ ጽዋ መድኃኒት። ስሙ የሚጥም ነው። እንዲህ ነው የምንገልጸው። ስሙ የሚጣፍጥ ነው። ኢየሱስ ክርስቶስ ጥዑመ ሰረሰ። ተመልከቱ፣ ለሚጠራው ሁሉ ስብከታችንም ይኸው። ክርስቶስ ከሌለ ቅዱስ የሚባል ጻድቅ የሚባል ሰማዕት የሚባል የለም። ክርስቶስ ከሌለ ቅድስት አርሴማ የለችም። ክርስቶስ ከሌለ ክርስቶስ የሌላት ቅድስት አርሴማ አናውቅም። ኢየሱስ የሌላት ቅድስት አርሴማ አናውቅም። ኢየሱስ የሌላቸው ቅዱሳንን አናውቅም። በኢየሱስ አለትነት ላይ የጸናችሁ የቆማችሁ እንድትሆኑ ያስፈልጋል። ማይነቃነቅ አለት እሱ ነው። ማይሸረሸር አለት እሱ ነው። ማያንሸራትት አለት እሱ ነው። አለቱ ራሱ ይበላል። አለቱ ራሱ ይጠጣል። አለቱ ራሱ ይለበሳል። አለቱ ራሱ ይጎረሳል። አለቱ ራሱ የዘላለም ሕይወት ነው። ኢየሱስ ማለት ይሄ ነው። ተአምረ ኢየሱስ ሲነበብ መጀመሪያ የሚባለው ምንድን ነው?
ኢየሱስ ክርስቶስ ስሙ ለሚጠራው የጣፈጠ እኮ ነው። ይሄ እውነት ግፍ አይሆንም? ይሄን ስም መጥራት እስቲ ከሁሉ መጽሐፍቶች እኛ ቤተሰብ በጣም ትልቁ ምንድነው ካልክ ግብረ ሕማማት በሳይዝ በሚስጥርም በነገራችን ላይ ይሄ በግብዳነት ብቻ አይደለም፣ በገጽታ ብዛት እንዳይመስል በሚስጥር ራሱ ብዛቱ ተነቦ ያልቃል። ስለማን ነው የሚያወራው? ግብረ ሕማማት መናፍቃን ትችት ሲያበዙ ብሎ ክርስቶስን እኮ እየሰበካቸው አይደለም እያሉ ነውና ባካችሁ ስለ ክርስቶስ መጽሐፍ እናብዛ፣ ገጹን እናብዛ ብለን ይጻፍ ነው። ይሄ እንዴት ቤተክርስቲያን ያደገ ሰው እንዴት ያይናቁ? ወንድማችን መምህር ዘማርያም እንዴት ቤተክርስቲያን ላደገ ይጠፋበታል ነው ያለው። አላደገችማ፣ ቤተክርስቲያን አላደገችም። ይቺ ሴት እኮ ቀጥታ ከዓለም መታ እኮ ነው ዘላ መድረክ ላይ ወጣችው። ድምጽ ስላላት ብቻ፣ ድምጿ ስላማረ ብቻ ስርዓተ ቤተክርስቲያን አታውቅም። ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን አታውቃትም። መጣች፣ እድሜ ለነ በጋሻውና እነ ትዝታው ሆይ ሆይ ብለው ወደ መድረክ አወጧት። ዞረች፣ ዘለለች። መጨረሻ ላይ ጥጋብ አናቷ ላይ ሲወጣ ሄዳ እዩ ጩፋ እግር ላይ ነው ሄዳ የተደፋች። በጣም በሚገርም ሁኔታ በጣም የማዝነው ነው ቤተሰቦች፣ ሰው ክርስቶስን የፈለኩት ክርስቶስ ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ የለም ብሎ ቢያስብ እንኳን ኢየሱስ ክርስቶስን ወይም ኢየሱስን ፍለጋ እዩ ጩፋ ጫማ ላይ ነው የሚገኘው። እዩ ጩፋ ቸርች ነው ክርስቶስ በእውነት የሚሰበከው። በጣም ያሳዝናል። ስለዚህ የዚህች ሴት ክስ ከንቱ የሆነ ክስ ሲሆን የሄደችበትም የራሷ የሆነ ምክንያት አለ። መልሱም ነገ በሕይወቷ የምታገኘው ይሆናል። የምድሩ ጌታ ባይጠይቅ የሰማዩ ጌታ ይጠይቃል። እውነት አንቺ እኔ ቤት ኦርቶዶክስ ቤት እውነት ስሜ አይጠራም? ይጠይቃል እግዚአብሔር። ስሙ መጥራት መገፋት እስካለ በአኮቴታ ትቀበዩ። ብንሰደብ ለሱ አይደለም፣ ብንነቀፍ ስለሱ አይደል? ትዝ ይልሻል የድሮ ከአንቺ በፊት የነበረችው እህታችን ዘማሪት ፋንቱ ወልዴ ምን የሚል መዝሙር አለ? ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ መዝሙር ትዝ ይልሻል? ዘርፌ ትዝ ይልሻል? የመዝሙር ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ ብላ ስትዘምር ለምንድን ነው ፋንቱ ኢየሱስ ክርስቶስ ፍቅር የሚለይሽ ውጪ ተብላለች? ይልማ ኃይሉስ እውነት ስለሆነ ኢየሱስ ክርስቶስ ብሎ ሲዘምር ተባረረ? የንስሐ መዝሙር ማለት እውነት ስለሆነ ኢየሱስ ክርስቶስ የሚለው አንተ ደግሞ ኢየሱስን ስም ጠራኸው ውጣ ተባለ? ቸሩ ሆይ ናና፣ ቸሩ ሆይ መድኃኒዓለም ናና ስንል ለምን ጠራኸው ተባለ? አማኑኤል የለም የሚሳነው ብላ ሲስተር ስትዘምር ውጭ ተባለች? ጤነኛ ነን ግን በእውነት እና እግዚአብሔር አምላክ ማስተዋል ጠቡን ይስጥሽ እና በተለያየ መንገድ አሁን ህይወትሽንም በማቆሸሽ ከዚህ ብትርቂ ጥሩ ነው። ይሄን አብይ ጾም ተጠቀሚበት። ባይሆን ፖለቲካውን ተይና ይሄ ድራማ ምናምን ቀረ። አሁን ኢየሱስ ሰጠራኛ ትባረራለህ ምናምን በማይክ አሁን አረጀ። በቃ ይሄ ቀረ እኮ በቃ አለቀ። ይሄኛ ኢየሱስ ሰጠራ እንዴት ትባላለህ? ስም ይጠፋል ይባላል አሉ እንደዚህ አሉ ምናምን ሰውን ቀረ። በቃ ይሄ ያረጀ አካሄድ ነው። በቃ አሁን ህዝብ እኮ ነቅቷል እኮ እንዴ። አብዴት አድርጊ እንጂ ራስሽን እንዴ ፋራቶኝ እንጂ እንዴ ከተማ ልጅ አይደለሽ እንዴ አንቺ ነቃ በይ እንጂ እንዴ። ይሄ ደብራል በእውነት በቃ ነቃ ብለሽ እንትን በይ አገናዝቢ አንብቢ እንጂ ወጣቱ ራሱ ምን ይልሻል ሲሰማሽ ራሱ እንዴ ማንበብ እየተቻለ ኢየሱስ የሚለውን ስም እንዳልጠራ ስለከለከሉኝ እምነት ብቻ የሚለውን የተከተልኩት ለዛ ነው እያልሽን እኮ ነው ያለሽው። የገባሽ ወደ መናፍቃን አዳራሽ ነው። ገፍቶ እዛው ወሰደሽ ደግሞ ኢየሱስ ለዛው ወደ ኑፋቄ የከተተሽ። ለሱ ክብር ምስጋና ይግባውና ከገባሽበት አረንቋ ክደት ያወጣል እንጂ ወደ ክደት ይከተል ነው ጌታችን። ማይባል ነገር አትበሉ ለማለት ያክል ነው። እግዚአብሔር ከፈቀደ ጤና ከሰጠን ነገ ከቅዳሴ መልስ አንድ ትምህርት ኦርቶዶክሳዊ ትምህርት የሚያሰኘው ምን ሲያሟላ የሚለውን እንመለከታለን።
አንድ ትምህርት በቤተክርስቲያናችን ብዙ ጊዜ አሁን ጭቅጭቅ ሆኖ የሚነሳበት ኦርቶዶክሳዊ ትምህርት ለመሆኑ መመዘኛው ምንድን ነው? የኛ የኦርቶዶክስ ቤተክርስቲያን ትምህርት ለመሆኑ መመዘኛዎቹ ምንድን ናቸው? እግዚአብሔር ቢፈቅድ ያን እንመለከታለን። ዛሬ ግን ብዙዎቹ በማህበራዊ ሚዲያ ስለሷ በጣም እየተቆጡ ሲናገሩ ርዕስ ለመሆን ያችን ርዕስ ከቨር ለማድረግ ሲሞክሩ እኛም አብረን የዱላቸው እንትን መሳር ተጠቃሚ አንሆን። በቃ ስለሚፈልጉት አታውሩት። በቃ አለቀ። እነሱ የሚፈልጉት ይሄንን አጀንዳ እንድንይዘው ነው የሚፈልጉት። ከዛ በፕሮቴስታንት ዲኖሚኔሽን መካከል ልዩነት እንዳናነሳው ተከራን ነው እንዲቀር ሰው እንዳይነቃ ማስቻል። ታዲያ ለኛ ለነሱ ጎል መግባት አለበት። በቃ ከመጣች ከቆረቆራት ትመለስ። ምን ችግር? መድኃኒዓለም ደጅዳ ታለቅስ ፖድካስት ፊት ለፊት ከማልቀስ እሱ እኮ ይሰማል። በእርግጠኝነት ደግሞ ውስጣዊ ሰላም የለሽም። ታውቂዋለሽ ዘርፌ ውስጥሽን በደንብ አድርገሽ። እውነተኛው ቤት ማን እንደሆነ ውስጥሽን በደንብ ያውቀዋል። የጊዜው ክብር፣ የጊዜው ዝና፣ የጊዜው መደነቅ የሚጠቅም ይመስላል፣ ግን በኋላ ባዶ ነው የሚቀረው። ማንም አጠገብ አይቆምም። እና ይሄንን ልታቂ ይገባል ለማለት ያክል። የተወዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ተሰናበት እንሰናበት።